የስፖርት ቦርሳ ውስጥ የጦር መሳሪያና ፈንጂ ደብቀው ወደ ኦፔክ ዋና መስሪያ ቤት ገቡ። ልክ አዳራሹ ጋር ሲደርሱ መሳሪያቸውን አውጥተው ጠባቂዎቹን በጭካኔ በመግደል ቀጥታ ወደ ስብሰባው አዳራሽ ገቡ። ዓለምን ያካለለው ሽብርተኛ ዓለም በ1970ዎቹ ሁለት ገጽታዎች ነበሩት። በአንድ በኩል የዲስኮ ሙዚቃ የፋሽንና የነጻነት ዘመን ሲሆን፣ በሌላ በኩል ደግሞ የፖለቲካ ግድያዎች፣ የአውሮፕላን ጠለፋዎች እና የቦምብ ፍንዳታዎች የተበራከቱበት የቀዝቃዛው ጦርነት ኮልድ ዋር የሽብር ዘመን ነበር። በዚህ የፍርሃት ዘመን ውስጥ የዓለምን መንግስታት ያንቀጠቀጠ፣ የፖሊስ መረቦችን እየበጠሰ ያመለጠ እና በየጋዜጣው ፊት ለፊት ላይ እንደ ሆሊውድ ኮከብ ይታይ የነበረ አንድ ሰው ብቅ አለ። እሱ እንደ ጣሊያን ማፊያዎች ለገንዘብ ብሎ የሚገል ወይም እንደ ጃፓን ያኩዛዎች የጣት መቁረጥ ስነ ስርዓት ያለው አልነበረም። እሱ ራሱን አብዮተኛ ብሎ የሚጠራ፣ የቅንጦት ኑሮ የሚወድ፣ ቆንጆ ሴትን የሚያጠምድና በሲጋራ ጭስ ታጅቦ የዓለምን መሪዎች የሚያስፈራራ የዘመኑ አስፈሪ አሸባሪ ነበር። እውነተኛ ስሙ ኢሊች ራሚሬዝ ሳንቼዝ ይባላል። ዓለም ግን የሚያውቀው ካርሎስ ደጃካል ቀበሮ ካርሎስ በሚለው ስሙ ነው። የአንድን ሰው ታሪክ እና የፈጸማቸውን ድርጊቶች ሙሉ በሙሉ ለመረዳት ያ ሰው የኖረበትን ዘመን እና የዓለምን ፖለቲካዊ መልክዓ ምድር ወይም ጂኦፖለቲክስ መቃኘት ግድ ይለናል። የ1970ዎቹን ዓለም ስንመለከት ምድራችን በሁለት ግዙፍ ርዕዮተ ዓለም ጎራዎች ተከፍላ ነበር። በአንድ በኩል ዩናይትድ ስቴትስ የምትመራው የካፒታሊዝም እና የምዕራቡ ዓለም፣ በሌላ በኩል ደግሞ የሶቪየት ህብረት ወይም ሩሲያ የምትመራው የኮሚኒዝም ስርዓት ነበር። ይህ የቀዝቃዛው ጦርነት አውሮፓን በብረት መጋረጃ ለሁለት የከፈለ፣ ሀገራትን ያፈራረሰና ምስጢራዊ የስለላ ድርጅት እንደ ሲአይኤ፣ ኬጂቢ እና የፈረንሳዩ ዲኤስቲ እንደ ጥላ አድፍጠው የሚዋጉበት ዘመን ነበር። ከዚህ የሀያላን ሀገራት ፍጥጫ ባሻገር ደግሞ መካከለኛው ምስራቅ በከባድ የእሳተ ገሞራ ፍንዳታ ላይ ነበር። በ1967 የስድስቱ ቀን ጦርነትና በ1973 የዮም ኪፑር ጦርነት ምክንያት የእስራኤልና የአረብ ሀገራት ግጭት ወደ ላቀ ደረጃ ደርሶ ነበር። በዚህ ወቅት ፍልስጤማውያን መሬታቸውን ለማስመለስ ሲሉ የትጥቅ ትግል የጀመሩበትና ዓለም አቀፍ የሽብርተኝነት ስልት እንደ አውሮፕላን ጠለፋ አይነቱን የተገበሩበት ጊዜ ነበር። አውሮፓ፣ መካከለኛው ምስራቅና ላቲን አሜሪካ፣ እነዚህ ሶስት የተለያዩ ዓለማት በአንድ ሰው የህይወት ታሪክ ውስጥ እጅግ በሚገርም ሁኔታ ይገናኛሉ። ያ ሰው ኢሊች ራሚሬዝ ሳንቼዝ፣ ዓለም ደግሞ ካርሎስ ደጃካል ይለዋል። የካርሎስ ታሪክ የሚጀምረው ካፒታሊዝም እና ኮሚኒዝም በማይመስል ሁኔታ ከተዋሃዱበት አንድ የቬንዙዌላ ቤተሰብ ውስጥ ነው። አባቱ ሆሴ አልታግራሲያ ራሚሬዝ ናቫስ ይባላል። ሆሴ በሀብቱ ወደር ያልነበረው የቅንጦት መኪናዎችን የሚነዳና ግዙፍ ቪላዎች ያሉት ቢሊየነር የህግ ባለሙያ ነበር። ነገር ግን ይህ ሀብታም ሰው እጅግ የጠነከረ የማርክሲስት ወይም የኮሚኒስት አስተሳሰብ አራማጅ ነበር። ለሶቪየት ህብረቱ መሪ ለቭላድሚር ኢሊች ሌኒን ካለው ጥልቅ አምልኮ የተነሳ የመጀመሪያ ልጁን ቭላድሚር፣ ሁለተኛውን ኢሊች፣ ሶስተኛውን ደግሞ ሌኒን ብሎ ሰየማቸው። የኛው ታሪክ ተዋናይ ኢሊች መሆን ነው። የልጆቹ እናት ኤልባ ማሪያ ሳንቼዝ ግን ከፖለቲካ ይልቅ የተሻለ ኑሮንና የካቶሊክ እምነት ተከታይ ነበረች። ባለታሪካችን ኢሊች ወይም ካርሎስ ያደገው በዚህ እርስ በእርሱ በሚጋጭ ዓለም ውስጥ ነው። ጠዋት በአባቱ የኮሚኒስት ጽሑፎች ሲታጠብ፣ ማታ ደግሞ በእናቱ የቅንጦት ድግሶች ይዝናና ነበር። ኢሊች ገና በአስራዎቹ ዕድሜ ውስጥ እያለ ወላጆቹ ሲፋቱ እናቱ እሱንና ወንድሞቹን ይዛ ወደ ለንደን እንግሊዝ ተጓዘች። በለንደን ጎዳናዎች ኢሊች የብሪቲሽ መኳንንትን አለባበስ፣ ምርጥ የእንግሊዝኛና የፈረንሳይ ቋንቋዎችን እንዲሁም ሴቶችን የማጥመድ ጥበብን ተካነ። አባቱ ግን ልጁ የካፒታሊስቶች ቁሳቁስ እንዲሆን አልፈቀደም። በ1968 ቀጥታ ወደ ኮሚኒዝም ልብ ወደ ሆነችው ሞስኮ ላከው። እዛም በሞስኮ ፓትሪስ ሉሙምባ ዩኒቨርሲቲ የዓለም አቀፍ አብዮተኞች መሰብሰቢያ በነበረው ግቢ ውስጥ ኢሊች ትምህርቱን ጀመረ። የሩሲያው የስለላ ድርጅት ኬጂቢ ይህንን ብልህ ቋንቋ አዋቂና የላቲን አሜሪካ ዜግነት ያለው ወጣት በድብቅ ይከታተለው እንደነበር ይነገራል። ነገር ግን ኢሊች በውስጡ የአብዮት እሳት ቢኖርም የዲሲፕሊን ችግር ነበረበት። በክፍል ውስጥ ከማጥናት ይልቅ በሞስኮ የሌሊት ክለቦች መጠጣት፣ ከሴት ጋር ጊዜ ማሳለፍና የዩኒቨርሲቲውን አስተዳደር መቃወም አበዛ። በ1970 ዩኒቨርሲቲው በይፋ አባረረው።
ይህ መባረር ለብዙዎች የህይወት ውድቀት ሊሆን ይችል ነበር። ለኢሊች ግን የጀብዱ መጨረሻ መጀመሪያ ሆነ። ከሞስኮ ቀጥታ ያመራው ወደ መካከለኛው ምስራቅ ፍልስጤማውያን የጦር ካምፕ ወደ መሰረቱባት ወደ ዮርዳኖስ በረሃ ነበር። በዮርዳኖስ በረሃዎች ውስጥ ኢሊች አንድ የህይወቱን አቅጣጫ ሙሉ በሙሉ የለወጠ ሰው አገኘ። ይህ ሰው ዶክተር ዋዲ ሃዳድ ይባላል። ዋዲ ሃዳድ የፍልስጤም ህዝብ ነፃ አውጪ ግንባር PLFP ወታደራዊ ክንፍ አዛዥ እና የዘመናዊ አውሮፕላን ጠለፋ አባት በመባል የሚታወቅ እጅግ ብሩህ አእምሮ ያለው መሪ ነበር። ሃዳድ በሙያው የህፃናት ሐኪም ቢሆንም የእስራኤል መንግስት መመስረትን ተከትሎ ከሀገሩ ሲባረር የህክምና መርፌውን በክላሽንኮቭ ቀይሮ አብዮተኛ የሆነ ሰው ነው። ሃዳድ ይህን የቬንዙዌላ ወጣት ሲያየው ከፊት ለፊቱ ትልቅ የሽብር መሳሪያ እንዳለ ተረዳ። አውሮፓውያን የፍልስጤም ተወላጆችን በአውሮፕላን ማረፊያዎች በከፍተኛ ሁኔታ ሲፈትሹ፣ ኢሊች ግን በላቲን አሜሪካ ፓስፖርቱ በፈረንሳይኛ ቋንቋውና በዘመናዊ አለባበሱ ማንም ሳይጠረጥረው ድንበር ማቋረጥ ይችላል ሲል አሰበ። ስለሆነም ሃዳድ ኢሊችን በግል ማሰልጠን ጀመረ። ስልጠናው እጅግ አሰቃቂና አካላዊ ፈተና የበዛበት ነበር። በዮርዳኖስ የጦር ካምፖች ውስጥ ኢሊች የጦር መሳሪያን ነቅሎ መግጠም፣ ፈንጂዎችን ከተራ ኬሚካሎች ማምረትና ጥይት ሲተኮስበት ሳይደነግጥ መልሶ ማጥቃት እንዲሁም ምስጢራዊ የኮድ ልውውጦችን ተማረ። በዚህ ወቅት ጥቁሩ መስከረም በመባል የሚታወቀው የዮርዳኖስ ጦርና በፍልስጤም ታጣቂዎች መካከል በተደረገው ደም አፋሳሽ ጦርነት ኢሊች የፊት መስመር ተዋጊ ሆኖ ጀግንነቱን አስመሰከረ። ሃዳድ የኢሊችን ብቃት ሲያይ የውሸት የላቲን አሜሪካ ፓስፖርት አዘጋጅቶለት የትግል ስሙን ካርሎስ ብሎ ሰየመው። አሁን የካርሎስ ተልዕኮ አንድ ነበር፣ አውሮፓ ገብቶ በእስራኤልና በምዕራባውያን ጥቅሞች ላይ ጥቃት ማድረስ። ካርሎስ አውሮፓ ከገባ በኋላ ይህን ግዙፍ ተልዕኮውን ብቻውን ማሳካት እንደማይችል ጠንቅቆ ያውቅ ነበር። ስለዚህ የራሱን የሞት ቡድን ወይም ዴዝ ቲም መገንባት ጀመረ። ለዚህ የመረጣቸው ሰዎች ደግሞ ከጀርመን አክራሪ የግራ ክንፍ ቡድኖች እንደ ሪቮሉሽናሪ ሴል RZ ካሉት ነበር። የካርሎስ ቀኝ እጅና የሎጂስቲክ አዋቂ የሆነው ጀርመናዊ ዮሐንስ ዌይንሪች ዋነኛው ነበር። ዌይንሪች በጀርመን ውስጥ የጦር መሳሪያ በድብቅ በማዘዋወር መኪናዎችን በመስረቅና ለካርሎስ ደህንነታቸው የተጠበቁ ቤቶችን በማዘጋጀት ወደር ያልነበረው ጂኒየስ ሰው ነበር። የቡድኑ ሌላዋና እጅግ ወሳኙ አባል ደግሞ ማግዳሌና ኮፕ ትባላለች። ማግዳሌና መጀመሪያ የዌይንሪች ፍቅረኛ የነበረች ቢሆንም በኋላ ላይ የካርሎስ ሚስት የሆነች እጅግ ውብና ብልህ ሴት ነበረች። የእሷ ልዩ ተሰጥኦ የሐሰተኛ ሰነዶች ዝግጅትና ፎቶግራፍ ነበር። በመላው አውሮፓ ፖሊሶች ሲፈልጓቸው ማግዳሌና በምትሰራቸው ፍጹም የሆኑ የውሸት ፓስፖርቶች ካርሎስና ቡድኑ ድንበሮችን እንዳየር አቋርጠው ያልፉ ነበር። ሌላዋ የቡድኑ አባል ጋብሪኤላ ክሬሸር ወይም ናዳ በሚል ስም የምትታወቀው ስትሆን ከወንዶች በበለጠ ጭካኔ ሰዎችን በደም ቀዝቃዛነት የምትገድል አደገኛ ሴት ነበረች። ካርሎስ እነዚህን ሰዎች ሲያሰለጥን የተማረውን የሃዳድን ስነ ልቦናዊ ጫና ይጠቀም ነበር። አብዮት በደም እንጂ በወረቀት አይመጣም እያለ የቡድኑን አባላት ፍርሃት አልባ አደረጋቸው። ይህ የተደራጀ ቡድን የመጀመሪያውን ትልቅና ልዩ የተባለ ኦፕሬሽን በለንደን ከተማ ሞከረ። የካርሎስ ኢላማ ጆሴፍ ሲፍ የተባለ በብሪታንያ ከፍተኛ ተጽዕኖ የነበረው የእስራኤል መንግስት ትልቅ የገንዘብ ደጋፊና የማርክስ ኤንድ ስፔንሰርስ የንግድ ተቋም ኃላፊ ነበር። ታኅሳስ 1973 እንደ ኢሮፓያን አቆጣጠር ካርሎስ ውድ ሱፍ ለብሶ በውስጡ ሽጉጥ ደብቆ ወደ ሲፍ የቅንጦት መኖሪያ ቤት በድፍረት ገባ። የቤቱን ሰራተኞች በሽጉጥ አስፈራርቶ ካሰረ በኋላ ሲፍ ወደሚገኝበት መታጠቢያ ቤት አመራ። ሲፍ ሻወር ወስዶ እየወጣ ያለ ካርሎስ ምንም ቃል ሳይተነፍስ በቀጥታ ፊቱ ላይ ተኮሰበት። ጥይቷ የሲፍን ከንፈርና ጥርስ ሰብራ ገባች። ሲፍ በደም ተዘፍቆ ወደቀ። ካርሎስ ስራውን ለመጨረስ ሁለተኛውን ጥይት ሊተኩስ ሲል ታሪክን የቀየረ አጋጣሚ ተፈጠረ። ሽጉጡ ተቆለፈበት። ጃምድ። ካርሎስ በንዴት ሽጉጡን እየመታ ሊያስተካክለው ቢሞክርም አልሰራም። የፖሊስ ሳይረን ድምፅ ሲሰማ ካርሎስ የቆሰለውን ሲፍ ትቶ አምልጦ ጠፋ። ምንም እንኳን ይህ ተልዕኮ ሙሉ በሙሉ ባይሳካም ካርሎስ በዓለም አቀፍ ደረጃ በፖሊሶች ራዳር ውስጥ እንዲገባ አደረገው። ሆኖም ግን ካርሎስ ከለንደን ወደ ፓሪስ ተዛውሮ ጥቃቶቹን ቀጠለ። ነገር ግን በፈረንሳይ ጠንካራና እጅግ አደገኛ የሆነ ጠላት ገጠመው፣ የፈረንሳይ የውስጥ ስለላ ድርጅት DST። ይህ ክስተት የካርሎስን ጀብድ ወደ ላቀ ደረጃ ያሸጋገረውን ልዩ የተባለ የጠላትና የወዳጅ ፍጥጫ ይዞ መጣ። የፈረንሳይ ስለላ ድርጅት የካርሎስን የቅርብ ጓደኛና አብሮ አደግ የሆነውን ሚሼል ሙካርባል የተባለ የሊባኖስ ዜጋ በቁጥጥር ስር አዋለ።
ሙካርቫል ምርመራውን መቋቋም አቅቶት ስለ ካርሎስ ማንነትና ስለሚኖርበት አፓርታማ ሚስጥር አወጣ። እንደ ኢሮፓያን አቆጣጠር ሰኔ 27 1975 ምሽት ላይ 3 የዲኤስቲ ከፍተኛ የስለላ ወኪሎች በዣን ሄራንዝ የሚመሩ ሙካርቫልን ይዘው ፓሪስ ውስጥ ሩቱሊዮ ወደሚገኘው የካርሎስ አፓርታማ በድንገት ሄዱ። ካርሎስ በር ሲከፍት የከዳውን ጓደኛውንና ፖሊሶችን አያቸው። ነገር ግን ምንም እንዳልተደናገጠ ሆኖ ፈገግ ብሎ ወደ ውስጥ ጋበዛቸው። ውስኪ እየጠጣ ጥያቄዎቻቸውን ይመልስ ጀመር። ፖሊሶቹ ይህ የዋህ የሚመስል ጊታር የሚጫወት ወጣት ያን ያህል አደገኛ ነው ብለው አልገመቱም ነበር። በድንገት ካርሎስ 1 ደቂቃ ይቅርታ ብሎ ወደ መታጠቢያ ቤት ገባ። ሲመለስ በእጁ የነበረው ጊታር ሳይሆን የተሞላ የሩሲያ ክላሽንኮቭ ሽጉጥ ነበር። በሰከንዶች ውስጥ የዓለም ምርጥ የሚባሉትን 3 የፈረንሳይ የስለላ ወኪሎችና ጓደኛውን ሙካርቫልን ተኩሶ ጣላቸው። 2 ወኪሎችና ሙካርቫል ወዲያውኑ ሲሞቱ፣ አዛዡ ዣን ሄራንዝ ግን በከፍተኛ ሁኔታ ቆስሎ ተረፈ። ካርሎስ ያፈሰሰውን ደም ረግጦ በፓሪስ ጨለማ ውስጥ ተሰወረ። ፖሊሶቹ በኋላ ክፍሉን ሲፈትሹ በፍሬድሪክ ፎርሳይት የተጻፈውን ዘ ዴይ ኦፍ ዘ ጃካል የቀበሮው ቀን ስለ አንድ ሚስጥራዊ ነፍሰ ገዳይ የሚተርክ መጽሐፍ አገኙ። ጋዜጠኞች ይህንን ሲሰሙ ለዚህ ማራኪ ጨካኝና በቀላሉ ለማይያዝ ነፍሰ ገዳይ ካርሎስ ዘ ጃካል የሚል ዘላለማዊ ስም ሰጡት። ከዚህ ክስተት በኋላ ካርሎስ ወደ መካከለኛው ምስራቅ በመሸሽ ከአለቃው ከዋዲ ሃዳድ ጋር በመሆን የህይወቱን ትልቁን ዓለምን ጉድ ያሰኘውንና እስከዛሬ ድረስ በሽብር ታሪክ ውስጥ ወደር ያልተገኘለትን ልዩ የተልእኮ ዕቅድ ነደፉ። ተልእኮ በታህሳስ 1975 እንደ አውሮፓውያን አቆጣጠር በኦስትሪያ ዋና ከተማ ቬና የሚካሄደውን የዓለም ነዳጅ አምራች ሀገራት ኦፔክ ስብሰባ ማጥቃት ነበር። የዚህ ኦፕሬሽን ፖለቲካዊ ግብ የነዳጅ ዋጋን በመቆጣጠር በዓለም ኢኮኖሚ ላይ ጫና መፍጠርና የፍልስጤምን አጀንዳ ማስተጋባት ነበር። ታህሳስ 21 1975 ጠዋት ካርሎስ፣ ጋብሪላ ወይም ናዳ፣ ሃንስ ዮአኪም ክላይን እና ሌሎችም 3 አባላት የስፖርት ቦርሳ ውስጥ የጦር መሳሪያና ፈንጂ ደብቀው ወደ ኦፔክ ዋና መስሪያ ቤት ገቡ። ልክ አዳራሹ ጋር ሲደርሱ መሳሪያቸውን አውጥተው ጠባቂዎቹን በጭካኔ በመግደል ቀጥታ ወደ ስብሰባው አዳራሽ ገቡ። በውስጡ የ11 ሀገራት የነዳጅ ሚኒስቴሮች ከ60 በላይ ሰዎችን አገቱ። የሳውዲ አረቢያውን ዝነኛ ሚኒስቴር ሼክ ያማኒን ጨምሮ ዓለም በድንጋጤ ተዋጠ። ካርሎስ አዳራሹን በፈንጂ አጠመደው። ካርሎስ በመቀጠል የኦስትሪያውን መንግስት አስፈራርቶ አንድ አውሮፕላንና ሬዲዮ ጣቢያ ጠየቀ። የኦስትሪያ መንግስት በሁኔታው ተደናግጦ የጠየቀውን አሟላለት። ካርሎስ ሚኒስቴሮቹም በአውሮፕላን ጭኖ በመላው ሰሜን አፍሪካና መካከለኛው ምስራቅ፣ አልጄሪያ፣ ሊቢያ እንዲሁም የአረብ ሀገራት ለቀናት በረረ። የካርሎስ አለቃ ዋዲ ሃዳድ የሰጠው ጥብቅ ትዕዛዝ ግን የሳውዲንና የኢራንን ሚኒስቴሮች እንዲገድል ነበር። ነገር ግን እዚህ ጋር አንድ ያልተጠበቀ ታሪካዊ ክህደት ተፈጠረ። ካርሎስ ሚኒስቴሮቹን ከመግደል ይልቅ በአልጄሪያ አየር ማረፊያ ላይ ድርድር አድርጎ ከሳውዲ አረቢያና ከኢራን መንግስታት ከ20 እስከ 50 ሚሊዮን ዶላር የሚገመት ሚስጥራዊ የማስለቀቂያ ገንዘብ ተቀብሎ ሚኒስቴሮቹን በሰላም ለቀቃቸው። እሱና ሰዎቹ በሰላም አመለጡ። ይህ ድርጊት አለቃውን ዋዲ ሃዳድን እጅግ አስቆጣው። አንተ አብዮተኛ ሳትሆን ለገንዘብ የምትሰራ ቅጥረኛ ነህ ብሎ ካርሎስን ከፒኤፍኤልፒ ወይም ከፍልስጤም ነፃ አውጪ ድርጅት አባረረው። ነገር ግን ካርሎስ ይህን እንደ ውድቀት አላየውም። ያገኘውን እውቀትና በሚሊዮን የሚቆጠር ዶላር ተጠቅሞ የራሱን የግል የሽብር ድርጅት ኦኤአርኤ አቋቋመ። አሁን የካርሎስ ተልእኮ ለፍልስጤም መታገል ሳይሆን ገንዘብ ለሚከፍለው ሁሉ ለሶሪያ መንግስት፣ ለሳዳም ሁሴንም ለምስራቅ ጀርመን ውስጥ ታሲም ኮንትራት ወስዶ መግደል ሆነ። የምስራቅ ጀርመኑ የስለላ ድርጅት የጦር መሳሪያና በበርሊን የቅንጦት መኖሪያ ሰጠው። ካርሎስ በቀዝቃዛው ጦርነት ክፍተት እየተጠቀመ አውሮፓን አተራመሳት። በተለይም በ1982 እንደ አውሮፓውያን አቆጣጠር ሚስቱና ዋነኛ አጋሩ ማግዳሌና ኮፕ ፓሪስ ውስጥ በፈረንሳይ ፖሊሶች ስትያዝ የካርሎስ ቁጣ ከቁጥጥር ውጪ ሆነ። የፈረንሳይን መንግስት ሚስቴን ካልፈታችሁ ሀገራችሁን ሲኦል አደርጋታለሁ ብሎ በደብዳቤ አስፈራራ። ፈረንሳዮች እምቢ ሲሉ ካርሎስ ያንን ልዩና አሰቃቂ የቦምብ ዘመቻ ጀመረ። የፓሪስ ባቡሮች ላይ፣ በታዋቂው የአልዋታን ጋዜጣ ቢሮዎች ላይ እና ማርሴይ በሚገኘው የባቡር ጣቢያ ላይ በተከታታይ ቦምቦችን በማፈንዳት
ከ11 በላይ ንጹሃንን ገድሎ ከ100 በላዮችን አቆሰለ። የፈረንሳይ መንግስት በካርሎስ ላይ ያለውን ጥላቻ አጠናክሮ እሱን ለማደን የዴስቲ ከፍተኛ መርማሪ የሆነውን ጀነራል ፊሊፕ ሮንዶን መደበ። ይህ የፈረንሳይና የካርሎስ የድመትና የአይጥ ጨዋታ ለዓመታት ቀጠለ። ነገር ግን የካርሎስ ጀብድ ጊዜው ሲያልፍ መፈራረሱ አልቀረም። እንደ አውሮፓውያን አቆጣጠር በ1989 የበርሊን ግንብ ፈረሰ። የቀዝቃዛው ጦርነት አበቃ እና የሶቪየት ህብረት ተበታተነች። ይህ የጂኦፖለቲካዊ ለውጥ ለካርሎስ የሞት ፊርማ ነበር። መደበቂያው የነበሩት የምስራቅ አውሮፓ ሀገራት ለምዕራቡ ዓለም በራቸውን ሲከፍቱ የካርሎስ ፋይልም ለፈረንሳይና ለአሜሪካ ስለላ ድርጅቶች ተሰጠ። ከምስራቅ ጀርመን ተባረረ። ሶሪያም የአሜሪካን ማዕቀብ ፈርታ አስወጣችው። ዮርዳኖስም አልቀበልም አለች። በመጨረሻም በ1990ዎቹ መጀመሪያ ላይ ብቸኛዋ መሸሸጊያ ሀገር ሱዳን ካርቱም ሆና ተገኘች። በሱዳን ካርቱም ካርሎስ የድሮውን የቅንጦት ኑሮውን ለማስቀጠል ሞከረ። ድግስ ያዘጋጃል፣ ውስኪ ይጠጣል። ነገር ግን ኃይሉ ተሟጦና ጓደኞቹ ትተውት ነበር። ጀነራል ፊሊፕ ሮንዶና የሲአይኤ ወኪሎች ካርሎስ ካርቱም ውስጥ መኖሩን ሲያውቁ እጅግ የተዋጣለት የኮማንዶና የስለላ ኦፕሬሽን አዘጋጁ። የፈረንሳይ መንግስት ከሱዳን ባለስልጣናት ጋር በሚስጥር ተደራደረ። እንደ አውሮፓውያን አቆጣጠር ነሐሴ 1994 ካርሎስ በሰውነቱ ላይ ያለውን ስብ ለማስወገድና የፊቱን ገጽታ ለማስተካከል ወደ አንድ የካርቱም ሆስፒታል ገባ። ከቀዶ ጥገናው በኋላ ማደንዘዣ ውስጥ እያለ የሱዳን ወታደሮች ክፍሉን ሰብረው ገቡ። ራሱን ስቶ የተኛውን ካርሎስ ዘጃካልን በካቴና አስረው ካርቱም አየር ማረፊያ ለሚጠብቁት የፈረንሳይ የስለላ ወኪሎች አስረከቡት። የካርሎስ ዘጃካል ውድቀት እጅግ አዋራጅ ነበር። ያ የዓለምን መንግስታት ያንቀጠቀጠው የሽብር ዓለም አፈ ታሪክ የነበረው ሰው በስፖርት ቦርሳ ተጠቅልሎ ፊቱ ላይ ጭንብል ተደርጎበት ወደ ፓሪስ ተወሰደ። ሲነቃ ራሱን ያገኘው ለ20 ዓመታት ሲያድኑት በነበሩት የፈረንሳይ ፖሊሶች እጅ ውስጥ በፓሪስ ከፍተኛ ጥበቃ በሚደረግለት እስር ቤት ውስጥ ነበር። በፍርድ ቤት ውስጥም ቢሆን የድሮውን የማናለብኝነት ባህሪውን አላጣም ነበር። ዳኛው ስሙን ሲጠይቁት እኔ ፕሮፌሽናል አብዮተኛ ነኝ፣ መኖሪያ የመላው ዓለም ነው እያለ ይሳለቅ ነበር። ነገር ግን ሕጉ አራራለትም። ለፈጸማቸው ተከታታይ የቦምብ ፍንዳታዎችና ግድያዎች በ3 ልዩ ልዩ ወንጀሎች ከሶ 3 የዕድሜ ልክ እስራት ተፈርዶበት ዛሬም ድረስ በፈረንሳይ እስር ቤት ውስጥ ይገኛል። አብዛኞቹ ጓደኞቹም እንዲሁ ተይዘው ታስረዋል። ማግዳሌና ኮፕ ግን እስሯን ጨርሳ ወጥታ በጀርመን በጸጥታ ኑራ በ2015 እንደ አውሮፓውያን አቆጣጠር ሞተች። የካርሎስ ዘጃካል ታሪክ የሚያስተምረን በፖለቲካና በአብዮት ስም የሚደረግ የሽብርተኝነትና የቅንጦት ሕይወት የቱንም ያህል ረጅም ርቀት ቢጓዝና የቱንም ያህል በሕዝብ ዘንድ እንደ ጀግና ቢያሳይም በመጨረሻ ማረፊያው የብረት አጥር መሆኑን ነው። የእሱ ታሪክ የዘመናዊው ዓለም አቀፍ ሽብርተኝነት አጀማመርና አወዳደቅ ሕያው ማሳያ ነው። የሳምንት ሰው ይበለን።